በት ብራንድ ልበስ ብራንድ መኪና ንዳ እስልምና ሚዛናዊ ይታን ያለው اللهم آتنا في الدنيا حسنة وفي الآخرة حسنة ሁለት ክንፍ ነው የምንመርበት አንድ ሰው አላህ ሀብት ሰጥቶት ካልተጠቀመበት ነው አላህ የሚጠይቀው አላህ ለባሮቹ የሰጠውን ጸጋ ሊያይባቸው ይፈልጋል ቢሊየነር ሆኖ ተራ መኪና ሲነዳ አላህ ማየት አይፈልግም የእስልምና አቋም ይሄ ለዛ ነው ነብዩ አለይሂ ሰላቱ ሰላም አንድን ሰው አላህ የሰጠውን ጸጋ ሲጠቀምበት ሊያየው ይፈልጋል ይحب ነው የሚለው ሐዲሱ ይወዳል በእንባሪያ ሲያየው ሀብት ካለ ጥሩ ቤት ነው ውስጥ ነው ጥሩ መኪና ንዳ ብራንድ ልበስ ግን ወላ ተንሳ ነሲበከ من الدنيا እንዳለ ሁሉ واحسن كما احسن الله اليك ይሄን የመከሩት አላህ መልካም እንደዋለልህ አንተ መልካም ነዋል መስጂድ ስራ ድሆችን ደግፍ ወገኖችን አቋቁም ቤተሰቦችን እርዳ واحسن كما احسن الله اليك ደግሞም ይሄን ስንልህ ብርህን ነጠቃ እንዳይመስልህ ወላ ተንሳ ነሲበከ من الدنيا ምድራዊ ጸጋህን አትርሳ ተዝናናበት ብር የተሰጠለዛ واما بنعمه ربك فحدث የጌታን ጸጋ ተናገረው ተብሏል ይታይብ ሰጭ መሆኑ አላህ ይታይ በሰራው ፎቅ በምትኖርበት ቢላ ግን ደግሞ አካፍለህ ደር ለዛ ነው ኢማሙ አቡ ሐኒፋ ሀብታም ነበሩ አቡ ሐኒፋ መስጂድ ሲገቡ የሽቷቸው ጠረን መስጂድ እንደገቡ አወል ሶፍ ያለ ሲያክ ነበር ዘመናዊ ነገስታት የሚቀበቱ ሽቶ ነበር የሚቀበ ኢማሙል አዕዘም የፉካሃዎቹ አባት ያንዳንዱ መዝሃብ የሳቸው ጥገኛ ነው ይባልላቸው ነጋዴ ነበሩ አንድ ልብስ ስለራሳቸው ሲወስዱ አንድ ልብስ ሰደቃ ይሰጣሉ ይባላል ولا تنس نصيبك من الدنيا واحسن كما احسن الله اليك ብለው መከሩት ቢሰማ ግን ፍቃደኛ አይደል